الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا. أما بعد، يقول الشيخ الإمام محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه الأصول الثلاثة. درسنا اليوم بإذن الله جل وعلا وصلنا إلى قول المؤلف رحمه الله تعالى. يقول الشيخ رحمه الله: المرتبة الثالثة الإحسان. إن شاء الله بالله سبحانه وتعالى فقد زاري إن شاء الله من يوم كأصول الثلاثة درساتين. المرتبة الثالثة ሶስተኛይቱ ማለት ነው። መርተባ ሶስተኛይቱ ደረጃ እያሉ ነው። እንግዲህ ድን የሚባለው ነገር ሶስት መርተባዎች እንዳሉት አይተናል። መርተበቱ አልኢስላሚ ወመርተበቱ አልኢማን ወመርተበቱ አልኢሕሳን። ናም ስለዚህ ማለት መርተበቱ አልኢማን የሚባል አለ፣ የኢማን የሆነ መርተባ አለ። ወከዛሊከ ወመርተበቱ አልኢሕሳን የሚባለውን አለ። ወመርተበቱ አልኢማን የእስልምና ደረጃ አለ፣ ኢማን የሚባል ደረጃ አለ። ወከዛሊከ ኢሕሳን የሚባል አለ። የእስልምናውን ደረጃ አይተናል፣ የኢማን የሚለውን ደረጃ አይተናል። አሁን ደግሞ ኢሕሳን የሚለውን ነው የምንመለከተው። እና አልኢሕሳን አሉ አልመርተበቱ ደረጃ እኮ አሳሊሰቱ ሶስተኛይቱ ደረጃ አልኢሕሳኑ ማሳመር የሚለው ነው። ኢሕሳን የሚለው ነው እያሉ ነው። ሶስተኛው ኢሕሳን የሚባለው ነገር እንደሚታወቀው ያኔ ማለት ነው ትልቅ የሆነ ደረጃ ነው። ኢሕሳን የሚባለው ነገር ትልቅ የሆነ የእስልምና ደረጃ ነው። በል ምርጥ የሆኑ የአላሁ ተባረከ ወተዓላ ባሮች የሚገቡበት የሆነ እነሱ ብቻ የሚካተቱበት የሆነ የእስልምና ደረጃ ነው ኢሕሳን የሚባለው ያሉን ነው። ናም ምክንያቱም ይሄ ኢሕሳን የሚባለው ነገር ትልቅ ደረጃ ለመሆኑ ጥርት ያሉ አልሙእሚን አልኹለስ ጥርት ያሉ የሆኑ አማኞች ብቻ ናቸው። እነሱ ናቸው እዚህ ቦታ ላይ ማነው የሚገቡበትና ማለት ነው። ያለት ኢሕሳን የሚባለው ውስጥ የሚገቡት እነሱ ናቸው። ትልቅ ደረጃ ላይ ስለሆነ ማለት ነው። ማንም አካል አይገባበትም። ኢሕሳን ምን እንደሆነ ልክ ማኑን እንትና ላይ አይተናል። ኹዝ ላይ እኮ አይተናል። ኢሕሳን ማለት هو مراقبة الله تعالى ما هو الإحسان في العبادة ብሎ ሼክ መሐመድ ጀምል ዜና አምተው አልኢሕሳኑ ማለት ያኔ ማለት ነው هو مراقبة الله አላህን መጠባበቅ ነው። تعالى في العبادة በአምልኮ ውስጥ አላህን መጠባበቅ አላህ እያየኝ ነው ብለን አምነን መጠባበቅ ኢሕሳን ይባላል ብለው አይተን ነበር። እና እዚህ ላይ ሶስተኛው ደረጃ ኢሕሳን ነው አሉ። ሩክኑ የወንሙ የኢሕሳን አርካን ሩክኑ ዋሂድ ሊሉ ነው። አልኢሕሳኑ የሚለው ማሳመር የሚባለው እኮ የሶስተኛው ደረጃ ሩክኑን አርካኑ እኮ ዋሂዱን አንድ ነው አሉ። አንድ ብቻ ነው አርካኑ ያሉ ነው። ከማ ልክ ማለት ነው ፊ ውስጥ እንዳለው አልሐዲሲ ሐዲስ ውስጥ እንደጸደቀልን አልኢሕሳን የሚባለው ነገር ከማ ፊል ሐዲስ ሐዲስ ላይ እንደመጣው አንድ ብቻ ነው አርካኑ። እሱ ምንድነው? አንተ አብዱላህ ያኔ ማኑ አንተ አብደ ልታመልክ ነው አላህን ልታመልክ ነው። ከአነከ ልክ አንተ ሆናሉ አንተ አብደ ልታመልክ ነው አላህን ልታመልክ ነው። ከአነከ ልክ አንተ ሆነህ ተራሁ አላህን ልክ እንደምታየው ሆነህ ልታመልክ ነው አሉ። በቃ ይሄ ነው ኢሕሳን ማለት። በቃ አላህን ልክ እንደምናየው አድርገን ማምለክ። በቃ ፊት ለፊት እንደምናየው አድርገን እያየነው ነው ብለን አስበን አላህን መገዛት ነው አሉ። ፈኢን ለም ተኩን ባትሆን እንኳን ተራሁ እሱን ማእኒ የምታየው ባትሆን እንኳን ፈኢን ለም ተኩን ባትሆን እንኳን ተራሁ እሱን አላህን እንኳን ባታየው ፈኢነሁ እሱ አላሁ ተባረከ ወተዓላ የራከ ይመለከታል ያያሃል። ስለዚህ አላህ ያያልና አላህ እያየኝ ነው ብለን ማመን አለብን። አላህ ያው ዱንያ ላይ ስለማይታይ አኺራ ላይ ነው የሚታየው። ዱንያ ላይ ስለማይታይ እንደኛ እንኳን ባናየው እሱ አላህ እኮ እያየን ነው ብለን ማመናችን ትልቅ የሆነ ደረጃ ነው። አላህን የመጀመሪያው ደረጃ አላህን እያየን ነው በቃ ከአነከ ተራሁ ልክ እንደምትናየው አድርገን ማምለክ የትልቅ ደረጃ ነው። ይህን እንኳን ባንችል ይህን እንኳን ያኔ ማለት ነው ባናደርገው ፈኢን ለም ተኩን ተራሁ ይህን አላህን ባታየውም እንኳን አንተ ባታየውም እንኳን ፈኢነሁ እሱ አላህ የራከ እያየህ ነው አላህ እያየህ ነው የሚለውን ነገር ሐሳቦት አስበህ ጌታህን ማምለክ ነው ብለው መልእክተኛው አለይሂ ሰላቱ ወሰላም ተናገሩ። ይሄ ነው ብቻ አርካኑ አንድ ነው። ወደሊሉ መረጃው ቀውሉሁ ተዓላ የአላሁ ሱብሓነሁ ወተዓላ ቃል ነው። ወደሊሉ መረጃው ቀውሉሁ ቃል ነው። ተዓላ ከፍ ያለው የአላሁ ሱብሓነሁ ወተዓላ ቃል ነው። ምን ይላል አላህ ኢሕሳንን በተመለከተ አላህ ከኛ ጋር እንደሆነ ሲናገር ኢነላህ አላሁ ሱብሓነሁ ወተዓላ እኮ መዓ ጋራ ነው አለዚነ ከነዛ ጋራ ነው ኢተቀው አላህን ከፈሩት ሰዎች ጋራ ነው። ኢነላህ አላህ እኮ መዓ ጋራ ነው አለዚነ ከነዛ ጋራ ነው ይለናል። ኢተቀው አላህን ከፈሩት ጋራ ነው። አላህን የሚጠነቀቁ አላህን የሚፈሩ ከሆኑ ሰዎች ጋር ነው ይለናል። ወለዚነ ከነዛም ጋር ነው ሁም እነሱ እኮ እነዛ አማኞች ሙሕሲኑን አሳማሪ ከሆኑት ማለት ነው ጋር ነው።
ስራቸውን የሚያሳምሩ ለአላህ ጥርት የሚያደርጉት ሰዎች ጋር ነው። ወለዚነ እነዛ ጋር ነው ሁም እነዛ ሰዎች ሙሕሲኑን አሳማሪ ስራቸውን የሚያሳምሩ ከሆኑ ሰዎች ጋር ነው አለ። ስለዚህ አላህን የሚፈሩት ሰዎች ጋር ከሆነ ስራቸውን የሚያሳምሩ ሰዎች ጋር ከሆነ ስለዚህ አላህ ማለት ነው ያኒ የትም ቦታ ብንሆን እያየን ነው ብለን አምነን አላህን ማንነው ማለት ነው በሲርም ሆነ በግልጽ ማለት ነው ማመጽ አይቻልም ማለት ነው። ምክንያቱም አላህ ከኛ ጋር ነው ብለን ማመን አለብን። ይሄ ነው ኢህሳን። ስለዚህ አላህ ከኛ ጋር እንደሆነ ማመንና መረዳት ይሄ ነው። አላህ ከኛ ጋር መሆኑን ካወቅን ደግሞ አላህን እንፈራለንና ማለት ነው። ወቀውሉሁ የሚለው ቃል ተዓላ ከፍ ያለው የአላሁ ሱብሓነሁ ወተዓላ ቃል አሁንም መረጃችን የሱ ቃል ነው። ወቀውሉሁ የሚለው የአላሁ ሱብሓነሁ ወተዓላ ቃል ምን የሚለው ተዓላ ከፍ ያለው የአላሁ ተባረከ ወተዓላ ቃል ወተወከል ዐለል ዐዚዝ ረሒም ይላል። ወተወከል ተመካ ይላል አላሁ ተባረከ ወተዓላ ዐለል ዐዚዚ አሸናፊ በሆነው ጌታ ላይ ወተወከል ተመካ ዐላ ላይ ማለት ነው። አልዐዚዝ አሸናፊ በሆነው ጌታ ላይ ተመካ ይላቸዋል አላህ መልእክተኛውን። አርረሒሚ ሩህሩህ በሆነው ረሒም ማለት ሩህሩህ በሆነው ጌታ እና አሸናፊ በሆነው ጌታ ላይ ተመካ። ያኔ ማነው መደገፍ ያለብህ አሸናፊና አዛኝ በሆነው ጌታ ላይ ነው ይላል። ወተወከል ተመካ ዐለል ዐዚዝ አሸናፊ በሆነው አርረሒም እንደዚህ ደግሞ አዛኝ በሆነው ጌታ ላይ ተመካ። ያኔ አላህ ደግሞ ማለት አለዚ ያነኮ አላህ ማለት ያ የራከ የሚመለከትህ የሆነ ሒነ ጊዜ ተቁሙ ወደ ሶላት በምትቆምበት ጊዜ ይህ አንቀጽ ማለት ነው ኹዝ ላይ አልፎልናል። ስለዚህ አለዚ ያነኮ ነው አላህ ማለት የራከ የሚመለከትህ የሆነ ሒነ ጊዜ ተቁሙ በምትቆምበት ጊዜ ወደ ሶላት ልሰግድ በምትነሳበት ጊዜ የሚመለከትህ ነው አላህ ማለት። ወተቀሉበከ መገለባበጥህንም የሚያይ ሆነ ፊሳጅዲን ከሰጋቾች ጋር ሆነ ሶላት ያኔ ከሚሰግዱት ሰዎች ጋር ፊል ሙሰሊን ማለት ነው። ሶላት ከሚሰግዱት ሰዎች ጋር ሆነ ስጁድ ሩኩዕ ስታደርግ ያኔ ማለት ነው ይሄን መገለባበጥህን የሚመለከት የሆነ ሩኩዕ ስናደርግ ስጁድ ስናደርግ የሚያይህ ነው ይላቸዋል አላሁ ተባረከ ወተዓላ። ስለዚህ አላህ ማለት እንደዚህ ከሆነ ሶላት ስንሰግድ ብቻችንን የሚያይን ከሆነ እንደዚህ ደግሞ ከሰጋጆች ጋር ሆነን ጀማዓ ስንሰግድ ከመስጂድም ሆነ ሌላም ቦታ ላይ ጀማዓ ስንሰግድ ሩኩዕ ስጁድ ስናደርግ የሚያይን ከሆነ ሁሌ ከኛ ጋር ነው ያኒ በእይታው በማወቁ በመስማቱ ከኛ ጋር ነው ብለን አምነን አላህን ብቻ ማለት ያኒ ማለት ነው መፍራትና መጠንቀቅ መጠባበቅ ከወንጀል መራቅ ይሄ ኢህሳን ነው ያሉን ነው። አሁንም ኢህሳን ማለት ነው አላህን በብቸኝነት ያኒ አላህ እንደሚያይና አውቀን ማምለክ ለመሆኑ ወቀውሉሁ ቃል አሁንም ተዓላ ከፍ ያለው የአላሁ ተባረከ ወተዓላ ቃል አሁንም የሱ ቃል ማለት ነው ኢህሳን የሚባለው ነገር አንተ አብዱላህ ከአነከ ተራሁ ፈኢን ለም ተኩን ተራሁ ፈኢነሁ የራከ ለመሆኑ አላህ ከኛ ጋር መሆኑን የሚጠቁም አለ። ምን ይላል? ወማ ተኩኑ አትሆንም ይላል። ያኒ ማነው መልእክተኛው ምን ይላቸዋል? ወማ ተኩኑ አኮንም ፊ ውስጥ ማለት ነው አኮንም ሻእኒን በሆነ ጉዳይ ውስጥ አኮንም ይላቸዋል። በሆነ ጉዳይ እንደው በማንም ያኒ ከዱሚን ሻእኒ ከማን ነው ካንተ ጉዳይ እንደው ከዱንያ ነገራቶች በምንም ነገር አኮንም ማለት ነው። ወማ ተኩኑ አኮንም ፊ ሻእኒን በሆነ ነገር ውስጥ አኮንም ወማ ተትሉ አታነብም ይላቸዋል። ወማ ተትሉ ማለት አታነብም ሚንሁ ከሱ ከቁርአን ማለት ነው። ሚንሁ ማለት ከሱ ያነሱ የተባለው ምንድነው? ሚን ቁርአኒን ከቁርአን ብሎ ገለጸው። ወማ ተትሉ አታነብም ሚንሁ ከሱ አታነብም ያን ከሱ የተባለው ምንድነው? ሚን ቁርአኒን ወደፊት ገለጸው። ከቁርአን አታነብም ወላ ተዕመሉነ እንደዚሁም ደግሞ አሰሩም ይለናል። ወላ ተዕመሉን አሰሩም ያኒ ሚን ዓመሊን ከስራ እኮ አሰሩም ማለት አሁን መጀመሪያ ላይ ወማ ተኩኑ የሚለው መልእክተኛውን ነበር። ወላ ተዕመሉን ሲል ሁላችንንም ጠቀለለ ማለት እንደው የሰው ልጆች በጠቅላላ አንድንም ስራ አሰሩም ወላ ተዕመሉን አሰሩም ሚን ዓመሊን ከስራም እኮ አሰሩም ኢላ ቢሆን እንጂ ኩና የሆን ቢሆን እንጂ ኩና ማለት የሆን ቢሆን እንጂ ዓለይኩም በእናንተ ላይ የሆን ቢሆን እንጂ አንድም ስራ አሰሩም ይለናል። ሽሁደን የተጣርን ቢሆን እንጂ ያኔ በእናንተ ላይ እየተጣርን እናንተን የምንመለከት የምንከታተል ቢሆን እንጂ ኢዝ ጊዜ ማለት ነው ቱፊዱነ በምትሰምጡበት ጊዜ በምገቡበት ጊዜ ፊሂ በዛ በስራው ውስጥ ማለት ነው በእኔ በምትሰሩት ስራ ውስጥ ስገቡና ስትሰሩ እኛ የተጣርንና እየተመለከታችሁ ሀይ ሐዲሪን ከናንተ ዘንድ እየተመለከትን እየተቆጣጠርናችሁ ቢሆን እንጂ አንድም ስራ አሰሩም ይለናል። ስለዚህ ወማ ተኩኑ አኮንም ፊ ሻእኒን በሆነ ነገር ውስጥ አኮንም ወማ ተትሉ አታነብም ሚንሁ ከሱ አታነብም ያነሱ ደግሞ ሚን ቁርአኒን ከቁርአን የሆነ ከቁርአን አታነብም
ወላ ተዕመሉን አሰሩም ማለት ጠቀለለ ያኒ መልእክተኛውንም ማንኛውንም ሰው አሰሩም ሚን ዐመልን ከስራም ደግሞ አትሰሩም ምንንም ስራ አሰሩም ኢላ ቢሆን እንጂ ኩና የሆን ቢሆን እንጂ አለይኩም በእናንተ ላይ ሽሁደን የተጣርነ ቢሆን እንጂ እያየናችሁ ነው እያል ነው። ኢዝ በዛን ሰዓት ማለት ነው ኢዝ ማለት ነው ጊዜ ቱፊዱነ በምገቡበት ጊዜ ፊሂ በዛ በስራው ውስጥ ስትገቡ ስትሰሩ ስራውን እኛ ያለንና የምንመለከታችሁ ቢሆን እንጂ ይለናል። ስለዚህ እዚህ ላይ ምን ያለ ነው አላህ በቃ በማንኛውም እንቅስቃሴያችን ብቻችንን ብንሆን ከሰው ጋርም ብንሆን ያኔ ማለት ነው አላህ ከኛ ጋር መሆኑን አምነን ከወንጀል መራቅ። አንዳንድ ሰዎች ያኔ ማለት ነው ከሰው ጋር ሲሆኑ ጥሩ ብቻቸውን ገለል ሲሉ ወንጀል ይሰራሉ። ያኔ ማለት ነው ይሄ ማለት ያኔ ማለት ነው يستخفون من الناس ويستخفون من الله ይላል وهو معهم إذ يبيتون ما لا يرضى من القول ይላል ቁርአን ላይ ከሰዎች ይደበቃሉ አለ ከአላህ ግን አይደበቁም። ያኔ ከሰው ገለል ብሎ ሰው አየኝ አላየኝ ብሎ ወንጀል ይሰራል። ይሄ ኢህሳን ያልገባው የሆነ አካል ነው። ስለዚህ ኢህሳን ማለት አላህ እያየኝ መሆኑን ማለት ነው ሁሌ አምነን ቀጥ አድርገን ማምለክ ነው። ወደሊሉ መረጃው ደግሞ ከሐዲስ ወደሊሉ መረጃው ሚነ ሱነቲ ከሐዲስ ደግሞ ኢህሳን ማለት አላህን በብቸኝነት እያየኝ ነው ብለን አምነን አላህን ጥርት አድርገን ለአላህ ስራ መስራት ለመሆኑ ከሐዲስ ሐዲስ ነው አለ ጅብሪል የጅብሪል አለይሂ ሰላም ሐዲስ ነው። ያኒ ሐዲስ ነው ጅብሪል የጅብሪል አለይሂ ሰላም ሐዲስ ነው። አልመሽሁር የታወቀ የሆነ ያን ሐዲሱ ደግሞ ግልጽ ነው የታወቀ ነው። ሁሉም ዑለሞች ማንኛውም ሰው ያውቀዋል። ያኒ የሐዲስ ሊቃውንቶች ያውቁታል። በቃ ይሄ ሐዲሱ ይታወቃል። ሐዲሱ ጅብሪል የጅብሪል ሐዲስ ነው መረጃችን አልመሽሁር የታወቀው ማለት ጅብሪል መጥቶ ሐዲሱ ላይ ብዙ ጥያቄ መልእክተኛውን እየጠየቀ መልእክተኛው ስለመለሱ ምን አሉ ያኒ ሐዲሱ ጅብሪል ተባለ የጅብሪል ሐዲስ ተብሎ ተጠራ ማለት ነው። ኸይረን እና የሱ ነው عن عمر رضي الله عنه ከዑመር رضي الله عنه የተዘገበ ዘገባ አለ ቃለ ብሏል ዑመር ያኒ እስካሁን ያየናቸው እስልምና ኢማን ኢህሳን በዚህ ሐዲስ ላይ ጠቅለል ብሎ መረጃ መጥቷል። እስልምና አርካን ለመኖሩ ኢማን ደግሞ 6 አርካን ለመኖሩ እዚሁ ሐዲስ ላይ ጸድቋል። عن عمر ባስተላለፈው በሆነው ሐዲስ ቃለ ብሏል ዑመር በይነማ በነበርንበት ሰዓት ነህኑ እኛ በነበርንበት ሰዓት ይለናል። በይነማ ማለት እኛ በነበርንበት ሰዓት ነህኑ እኛ እኮ በነበርንበት ሰዓት ይለናል። ማን ዑመር ማለት ነው። ጁሉሱን ተቀምጠን በነበርንበት ሰዓት ያኒ ጁሉሱን ማለት ተቀምጠን በነበርንበት ሰዓት በይነማ እኛ በነበርንበት ሰዓት ያኒ በይነማ በነበርንበት ሰዓት ነህኑ እኛ እኮ በነበርንበት ሰዓት ምንድን ጁሉሱን ተቀምጠን በነበርንበት ሰዓት የት ላይ عند النبي صلى الله عليه وسلم عند زندا النبي صلى الله عليه وعلى وسلم ከመልእክተኛው صلى الله عليه وسلم ዘንዳ ተቀምጠን በነበርንበት ሰዓት ከመልእክተኛው ጋር ተቀምጠው በነበርንበት ሰዓት ይላል። ኢዝ በዛን ሰዓት ማለት ተቀምጠን በነበርንበት ሰዓት ጦለዓ ብቅ አለ ማለት ነው። ጦለዓ ማለት መጣ አለይና በእኛ ላይ መጣ ረጁሉን የሆነ ሰውዬ የማናውቀው ሰው መጣ። ረጁል ማለት አያውቁትም የሆነ ሰውዬ ብቻ ብቅ አለ መጣ። ሸዲድ የዛ ሰውዬ ባህሪ ደግሞ ምንድነው? ሸዲዱ ብርቱ የሆነ በያዲ ንጻቱ ማለት ነው የበረታ የሆነ አስያብ የልብሱ ንጻት በጣም ብርቱ የሆነ በጣም ነጭ የሆነ ማለት ነው። ልብሱ ነጭ የሆነ ማለት ነው። ሸዲዱ ብርቱ የሆነ በያዲ ንጻቱ ማለት ነው። አስያብ የለበሰው ልብስ እንዲሁ ነጭነቱ በጣም የበረታ ነጭ እኮ አይደለ እንዲሁ በጣም ነጭ የሆነ አንድም ቆሻሻ የሌለው ሸዲዱ በጣም የበረታ የሆነ ሰዋዲ ጥቁረቱ ደግሞ አሽዓሪ የፀጉሩ ጥቁረት ደግሞ በጣም የበረታ የሆነ በጣም ጥቁር ያለ ምንም ያኔ እንግዲህ ከፀጉሩ ላይ አንድም ማለት ቆሻሻ የለችም እንዲሁ ጥቁር ሐር የመሰለ ማለት ነው። ላ ዩራ የማይታይበት የሆነ አለይሂ በሱ ላይ አሰሩ ፋና ማለት ነው። አሰፈሪ የመንገደኛነት ምልክት ደግሞ አይታይበትም ማለት ተጋባን አይደል? ላ ዩራ አይታይበትም አለይሂ በሱ ላይ አሰሩ ምልክት አሰፈሪ የመንገደኛ የሙሳፊር የመንገደኛነት ምልክት አይታይበትም። አሁን እኮ የሆነ መንገደኛ ሰው ነው በጉዞ ያኔ መንገደኛ ሆኖ ይኖር የሆነ አካል ከሆነ አሁንም ያኔ መንገደኛ ሰው ይደክመዋል፣ ላበት ያለበዋል፣ ራሱ ጭብርር ያላል አይደለ በመንገድ ስለሆነ እሱ እንዲህ አይነት ምንም ምልክት የለውም አሉ። ምርጥ ነው በቃ ልብሱ የለበሰው ምርጥ፣ ፀጉሩ ምርጥ፣ ምንም ላበት ያኔ አቧራ የለበት ምን የለበት። ወላ يعرفه አያውቀውም ደግሞ ሚና ከኛ እኮ አያውቀውም አሐዱን አንድም አካል አያውቀውም ማለት ይሄ በጣም እንግዲህ የሚገርመው ይሄ ነው። ከነሱ ከመልእክተኛው ጋር ከተቀመጡ ሰሃቦች አንድም የሚያውቀው የለም ይለናል። ማንንም የሚያውቀው የለም። ከዛ ደግሞ አይ ሙሳ የኛ ገር ሰው ነው እንዳንል እኛም አናውቀውም። ወከዛሊከ ደግሞ እንደዚህ ነው ማለት ነው ሙሳፊር ነው መንገደኛ ነው እንዳንል የመንገደኛ ምልክት አይታይበትም። ልብሱ ንጽት ያለ ወከዛሊከ ያኔ ማነው ፀጉሩ ምርጥ የሆነ መንገደኛ እኮ ቆሻሻ አቧራው ምናምን
ያኒ ብዙ ብስቁልቁል ብሎ ነው የሚመጣው እና ይሄ በጣም አስደነቃቸው። ሐታ ድረስ ማለት ነው ጀለሰ እስከተቀመጠ ድረስ ኢለ ነብይ ሰለላሁ ዐለይሂ ወሰለም ወደ መልእክተኛው ሰለላሁ ዐለይሂ ወሰለም መጥቶ እስከተቀመጠ ድረስ ያኒ ማለት ነው አንድ የሚያውቀው የለም ከመልእክተኛው ሰለላሁ ዐለይሂ ወሰለም መጥቶ ቁጭ አለ ማለት ነው። ፈአስነደ አስጠጋ ሩክበተይሂ ሁለት ጉልበቶችን አስጠጋ ያኒ የሱን የራሱን ጉልበቶቹን አስጠጋ ሲቀመጥ ማለት ነው። ኢላ ወደ ማለት ነው ሩክበተይሂ ወደ መልእክተኛው ሰለላሁ ዐለይሂ ወሰለም ወደ ሁለቶቹ ጉልበት ወደ መልእክተኛው ጉልበቶች አስጠጋ ያኒ ጉልበትና ጉልበቱን ጠጋ አድርጎ ፊት ለፊት ከተቀመጠ። ወወዱዐ አኖረ ከፈይሂ ሁለት መዳፎቹን አኖረ ማለት የሱን ሁለት መዳፎቹን አኖረ አላ ላይ ማለት ነው ፈኺደይሂ ከሁለት ጭኑ ላይ ማለት ነው። ፈኺደይሂ ማለት ነው ከሁለት ከራሱ ጭን ከመልእክተኛው ሳይሆን ከራሱ ጭን ከሁለቱም ጭኖቹ ላይ ማነው አስቀመጠ ሁለት እጆቹ ማነው። ይሄ እንግዲህ አንድ ተማሪ የሆነ አካል ከሚያስተምረው ከሆነ አካል እውቀት ከሚቀራበት ከሆነ አካል ፊት ለፊት ሲቀመጥ እንደዚህ ነው እንጂ በኋላ አይቀመጥም ይላሉ አይማዎች። ይሄ አደብ ነው ስነ ስርዓት ነው። እሺ ወቃለ ብሎ አላቸው። ከዛ ምን አለ ያ ሙሐመድ ብሎ አላቸው። እንግዲህ አንተ ሙሐመድ ብሎ በስማቸው ጠራቸው። ያ ረሱላህ አይደለም ያለው ያ ሙሐመድ አንተ ሙሐመድ ሆይ አኽቢርኒ ንገረኝ እስኪ አን الاسلام ስለ እስልምና እስኪ ንገረኝ እስልምና ማለት ምን ማለት ነው ብሎ ጠይቃቸው። فقال رسول الله صلى الله عليه وسلم መልእክተኛው ሰለላሁ ዐለይሂ ወሰለም ብሎ አሉት እስልምና ማለትማ አንተ ሸሃደ ልመሰክር ነው አላ ኢላሃ ኢላላህ ከአላህ ውጭ በእውነት የሚገዙ ጌታ እንደሌለ ልመሰክር ነው። ወአነ ሙሐመደን መልእክተኛው ሰለላሁ ዐለይሂ ወሰለም ደግሞ ረሱሉላህ የአላህ መልእክተኛ መሆናቸውን ልመሰክር ነው አሉ። ወቱቂመ ሰላት ወቱቂመ ልታቋቁም ነው አሰላተ ሶላትን ቀጥ አድርገህ ልትሰግድ ነው። ወቱእትየ ልትሰጥ ነው አዘካተ ዘካን ደግሞ ልትሰጥ ነው አሉ። ወተሱመ ልትጾም ነው ደግሞ ረመዳንን ልትጾም ነው አሉት። ወተሑጀ እንደዚህም ልትዘይር ነው አልበይተ ከዓባን ልትዘይር ነው ኢንስተጣዕተ ከቻልክ ኢለይሂ ወደዛ ወደ ከዓባ ሰቢለን ጉዞ ማድረግ መሄድ የምችል ከሆነ ገንዘብ ኑሮ መንገዱ ተመቻችቶልህ መሄድ የምችል ከሆነ ከዓባውን ልትዘይር ነው አሉት። እስልምና እንግዲህ አርካኖች አምስቶቹ ያለፉልን እነዚህ ናቸው ማለት ነው። ጸደቁ ባህሪስ ቃለ ብሎ አላቸው። እንደዚህ ሲመልሱለት ምን አለ ያነ ሰውየው ሰደቅተ እውነት አልካላቸው በጥሩ መልሰሃል አላቸው። እንግዲህ እንዳላወቀ ይጠይቅና ምን አላቸው መጨረሻ ላይ በትክክል መልሰሃል አላቸው። ፈዓጅብና አለ ዑመር እኮ ነው ተገረምን ተደነቅን ለሁ ለዚህ ሰውዬ ሁኔታ በቃ ሁኔታው በፊትማ አዲናግሩን ነበረ አሁንም ደግሞ በጣም ደነቀን አለ። ፈዓጅብና በጣም ተገረምን ለሁ ለዚህ ሰውዬ ምንድነው የተደነቁት የስአሉሁ ይጠይቃቸዋል እንደማያውቅ ይጠይቃል። እንደሚታወቀው አላዋቂ ሰው ጠያቂ የሚጠይቅ ሰው አላወቀ ሆኖ ነው እንደማያውቅ ይጠይቃቸውና ወይሰድቁሁ መልሶ ደግሞ እውነት አልክላቸዋል ጥሩ መልሰሃል ይላቸዋል። ቃለ ብሎ አለ እንግዲህ አለፈ ደግሞ እንግዲህ ብሎ አለ ማን ጅብሪል ነው እንደዚህ የሚለው እነሱ አላወቁትም እኛ ግን ስላወቀው ነው። ቃለ ብሎ አለ ፈአኽቢርኒ ንገረኝ እስኪ አላቸው። አኒል ኢማን ኢማን ማለት ምን ማለት ነው እስኪ ንገረኝ አላቸው። ከዛ ቃለ ብሎ አለ መልእክተኛው ሐሰንም ብሎ አሉ አንቱእሚነ ኢማን ማለትማ አንቱእሚነ ልታምን ነው ቢላሂ በአላህ ልታምን ነው አሉት። ወመላኢከቲሂ በመላእክቶቹም ልታምን ነው ወኩቱቢሂ በመጽሐፎቹም ልታምን ነው ወሩሱሊሂ በሩሱሎቹም ልታምን ነው ወልየውሚል አኺሪ በመጨረሻውም ቀን ልታምን ነው አሉት። ወቱእሚነ ልታምን ነው ቢልቀደሪ በውሳኔ ልታምን ነው ኸይሪሂ ኸይሩም መልካምም ጥሩም ነገር ቢሆን ወሸሪሂ መጥፎም ማለት ነው እኔ መጥፎ ነገር ቢገጥምህም አላህ ወስኖብኝ ነው ብለህ ልታምን ነው አላቸው ብለው መለሱትና መለሱለት ጥያቄውን። ቃለ ሰደቅተ አላቸው አይ እውነት መልሰሃል ጥሩ መልሰሃል አላቸው። ከዛ እንደው ግርም ይላል። ከዛ ቃለ ብሎ አለ ያኔ ሰደቅተ እውነት አልካላቸው። ከዛ ቃለ ብሎ አለ ቀጥሎ ደግሞ አሁንም እንዲጠይቅ ነው ብሎ አለ ፈአኽቢርኒ እስኪ ንገረኝ አን ኢሕሳን ኢሕሳን ማለት ምን ማለት ነው እስኪ ማሳመር ማለት ምንድነው ብሎ ጠይቃቸው። ቃለ ብሎ አሉ መሐሰን ሲመልሱ ኢሕሳን ማለትማ አንተ ዕቡደላህ አላህን ልታመልክ ነው ከአነከ ልክ ቁርጥ አንተ ሆነ ተራሁ እሱን አላህን እንደምታይ ሆነ ልታመልክ ነው አሉት። ፈኢን ለም ተኩን ባኒ ማለት ነው ባትሆን እንኳን ተራሁ አንተ አላህን የምታይ እንኳን ባኮን ፈኢነሁ አላህ የራክ ይመለከታልና አላህ ያይ ነው ብለህ ልታመልክ ነው ያኔ አላህን ልትገዛ ነው ብለው ይሄ ነው ኢሕሳን ማለት ብለው አሉት። ከዛ በኋላ ማለት ያኔ ምን ነው ቃለ ብሎ አላቸው ፈአኽቢርኒ አላቸው ንገረኝ እስኪ አኒ ሰዓቲ ስለ ቃሚያ ቀን እስኪ ደግሞ ንገረኝ ቃሚያ ቀን መቼ ነው የምቆመው አላቸው። እንግዲህ ከባድ ጥያቄ መጣ። ቃሚያ መቼ ነው የምቆመው ብሎ ጠይቃቸው። ቀኑን ነው የጠይቃቸው። በዚህ ቀን ብለህ ንገረኝ አላቸው። ቃለ ብሎ ሙሐመድ ሰለም መልመስኡሉ ተጠያቂው አይደለም አንሃ ስለሷ ስለ ቃሚያ ቀን መቼ እንደምቆም የተጠየቀው አካል አይደለም። ማናቸው የተጠየቁት መልእክተኛው ናቸው አይደለ
እኔማ አይደለሁም እያሉት ነው። መልመስኡሉ ተጠያቂው አይደለም። አንሃ ስለ ቃሚያ መቼ እንደምቆም ቀኑን የተጠየቀው አካል አይደለም። ቢዓለመ አዋቂ አይደለም፣ የሚያውቅ አይደለም። ሚነሳኢሊ ከጠያቂው የሚያውቅ አይደለም። ምንድነው የፈለጉት? አንተም ብኮን እኔም ብሆን አናቅም፣ መቼ ቃሚያ እንደምቆም የምናውቀው እውቀት የለንም ብለው መለሱለት። ይዘን አውቀውታል፣ መሐሰለም አውቀውታል። እነ ዑመር ናቸው የሷሃቦቹ ያኒ ማኑ ቁጭ ብለው እነሱ ናቸው ያላወቁት። እና መልመስኡሉ ተጠያቂው አይደለም። ቢአንሃ ስለ ቃሚያ ተጠየቀው ቢዓለመ አዋቂ አይደለም። ሚነሳኢሊ ከጠያቂው አዋቂ አይደለም። ያኒ አንተም አታውቅም እኔም አላውቅም አላህ ብቻ ነው የሚያውቀው እያሉት ነው። ከዛ ቃለ ብሎ አለ እንግዲህ ጅብሪል ፈአኽቢርኒ ንገረኝ እስኪ አላቸው። እሺ ያኒ መቼ እንደምቆም ካላወቅ አን አማራቲሃ ስለ ምልክቶቿ ያኒ እንግዲህ ምልክት አላት ቃሚያ ለቅርብ ስትል የሚታዩ ምልክቶች ቃሚያ ቀን መቅረቧን የሚጠቁሙ ምልክቶችን እስኪ ንገረኝ አላቸው። አማራት ማለት ምልክት ማለት ነው። ስለ ምልክቶቿ ንገረኝ። ቃለ ብሎ አለ መርሃ ስለ ምልክቷንማ እነግርሃለሁ አሉት። ቃለ ብሎ አሉት ያኒ ምልክቶቿማ አንተ ሊደ ልትወልድ ነው አሉ። አልአመቱ አንድ ሴት ባሪያ ልወልድ ነው አሉ። አመት ማለት የአላህ ሴት ባሪያ አመት ትባላለች ሴቷ ማለት ነው። አንድ ሴት ባሪያ ወንሙ አንድ ሴት ልጅ እኮ ልትወልድ ነው። ረበተሃ ጌታዋን ልወልድ ነው አሉ። ያኒ ጌታዋን ማለት ወይም ደግሞ ሰይዷን አለቃዋን ጌታዋን ልወልድ ነው ማለት ነው። ማለት ሰይድ ማለት ነው። አለቃዋን ልወልድ ነው ማለት ነው። እዚህ ላይ ይላሉ ያኒ ወደ ቃሚያ ቀን ሲደርስ ይላሉ ጦርነት እንደዚህ ይበዛና ከዛ ይማርካሉ። እንግዲህ ሙስሊሞች ሴቶችን ማርከው ይመጡና ከዛ እንግዲህ ተማርከው የመጡት ሴቶች ልክ እንደሚስት አድርገው ነው የሚይዟቸውና መጣቀም ይችላሉ። ከዛ ሰይደው የማረካት የሆነው ሙስሊም ግንኙነት ያደርግና ያይማኑ ታረግዛለች፣ ትወልዳለች። ከወለደች በኋላ ልጅየው ወዴት ይሄዳል? ወደ አባቱ ነው የሚጠጋው። ከዛ ሰይዱ አለቃ ይሆንባታል። ከዛ በኋላ ማኑ ልክ ያዛታል፣ ምን ይላታል ብለው እንደዚህ ብለው ፈሰሩታል ከፊሎቹ። ከፊሎቹ ደግሞ ምን አሉ? አይ እንደዚህ ጦርነት ይበዛና አባቱየው ያኒ ማለት ነው ምን ያደርጋል? ያኒ እንደዚህ ይመልካትና ታረግዛለች። ከዛ ተወልድና ያኒ ማኑ ልጅየው እሷ ማኑ ይሸጣታል፣ ያቸናቲቱ ማለት ነው። ከዛ ልጅየው አድጎ ያኒ ማለት ነው በኋላ ላይ ባሪያ ለመግዛት ይወጣል ገበያ። ሲገባ እናቱ ትሆን ማንንም አያውቅም። ከዛ ይገዛል ዝም ብሎ ማለት ነው ባሪያ መስሏት ይገዛና ከዛ ይጠቀምበታል። ልክ ያዛታል ብዙ ነገር ልክ በቃ እንዲያለቃ ሆኖ ያዛታል። ይሄ ነው ብለውም ተናግሯል። በብዙ ፈሰሩት አላኩል ያህል አንድ ሴት ባሪያ ጌታዋን ወይ ደግሞ አለቃዋን ልወልድ ነው ማለት ያኒ አዛዥ። ከፊሎች ደግሞ ምን አሉ? አሁን ባለንበት ሰዓት አሉ እናቷ ቁጭ ብላ ልጅቱ ቁጭ ብላ እናቷን ታዛታለች። እንደዚህ አድርጊ እንዲህ አንጭልኝ ምን አድርግልኝ እያለች ይሄ ራሱ ምንድነው እናቷን እንደዚህ የምታዝ ከሆነ እሷ ሶፋ ላይ ቁጭ ብላ ልጅቱ ማለት ነው እናቱን የምታዝ ከሆነ በቃ ሰይድ አለቃ ሆነችባት ማለት ነው። ይሄም ተብሎ በብዙ አይነት ፈሰሩት አላኩል ያህል እና ይሄ ነው ምልክቱ አሉ። የመቃሚያ ቀን ሲደርስ እንደዚህ ይሆናል አሉ። አሁን ባለንበት ሰዓት ያው እንደዚህ ነው። ወአንተራ ልትመለከት ነው አልሁፋተ ያኒ ማነው ጫማ የሌላቸውን ሰዎች ልትመለከት ነው። ድሃ ሆነው ጫማ የሌላቸውን ባዶ እግራቸው የነበሩ ሆነው አካላቶችን ልትመለከት ነው አሉ። አልዑራተ ራቁታቸውን የነበሩ ማነው ልብስ የላቸው ሆኖ ራቁታቸውን የነበሩ ሆነው አካላቶችን ልትመለከት ነው። አልዓለተ ድሃዎችን ምንም ገንዘብ የሌላቸውን ነጭ ድሃ የነበሩትን አኒ ሰዎች ልትመለከት ነው። ሪዓአ ጠባቂ የነበሩ ሆነው አካላቶችን ልትመለከት ነው። አሻኢ ያኒ ማለት ነው ፍየል ጠባቂ የነበሩ ዳገት ለዳገት ፍየል ሲጠብቁ የነበሩ አካላቶችን ልትመለከት ነው። ምን ሲያደርጉ? የተጧወሉን ሲሽቀዳደሙ ፊልቡንያን በግንባታ ብሎኬት በመገንባት አንድ ፎቅ ሁለተኛ ፎቅ ሶስተኛ አራተኛ ፎቅ እገሌ እኮ 5 አረገ ሲባል እኔ 6 አረጋለሁ እያለ ወደ ሰማይ እንዳለ ወደ ላይ ማነው ያኒ ፎቅ ይገነባሉ ከተማ ገብተው ማለት ነው። ይሄ እንግዲህ ቃሚያ ምልክት ነው። አሁን በየከተማው ያኒ ፎቅ የገነባውን ብትጠይቁ ይሄ እኮ ድሃ ነበረ ምን ነጭ ድሃ ነበረ ፍየል ሲጠብቅ የነበረ ዳገት ለዳገት አሁን ከተማ ገብቶ እንደዚህ ሰራ ይባላል። አሁን በቃ ይሄ ቃሚያ ቀን ምልክት ነው። ይሄ ተከስቷል ማለት ይቻላልና ወአንተራ ልትመለከተው አልሁፋተ ባዶ እግራቸውን የነበሩ አካላቶችን አልዑራተ ራቁታቸው የነበሩትን ልብስ አጥተው አልዓለተ ድሃ የነበሩትን ምንም የሚላስ የሚቀመስ የሌላቸውን ሪዓ ጠባቂ የነበሩ ሰዎችን አሻኢ ፍየሎችን ሲጠብቁ የነበሩ ዳገት ለዳገት በገጠር ላይ ሲኖሩ የነበሩትን ሰዎች ከተማ ገብተው የተጧወሉን ሲሽቀዳደሙ ፊልቡንያን በግንባታ በቃ ሀብታም ሆኖ ሁሉም ማለት ነው። ቃለ ብሎ አለ ማለት ነው። እንግዲህ እኔ ዑመር ነው እንደዚህ የሚናገረው ቃለ የሚለው አሁን ዑመር ነው። ፈመዳ ሄደ እንደዚህ ብሎ ጠይቋቸው ሄደ በቃ ብድግ ብሎ ተነስቶ ሄደ። ፈለቢስና ተቀመጥን ይላል መልየን ትንሽ ቀን ማለት ተቀመጥን አለ። መልየን ማለት ትንሽ ቀን ረዘም ያለ ጊዜን ተቀመጥን። ረዘም ያለ ጊዜ የተባለው በሌላኛው ወሬዋ እንደመጣው 3 ቀን ነው። 3 ቀን ተቀመጥን አለ። እነሱም ዑመርም አልጠየቀም ዝም ብለው ማለት ያኔ
ያኔ ዝም ብለን ተቀመጥ እያለ ነው። ፈለቢስና ተቀመጥን መልየን ዝም ብለን ማነው ያኔ ማለት ትንሽ ጊዜያቶችን ተቀመጥን አለ። 3 ቀን ነው የተፈለገበት። ከዛ ፈቃለ ብለዋሉ መልእክተኛ ሰለም ያ ዑመሩ አንተ ዑመር ሆይ ብለው ጠየቁት። አተድሪ ታውቃለህን? መን ሳኢል ጠያቂው ግን ማን እንደሆነ ታውቃለህ? የዛኔ መጥቶ ጠይቀን ማን እንደሆነ ታውቃለህን አሉት። ቁልቱ ብያልኩኝ አላሁ ወረሱሉሁ አዕለም፣ ኧረ አላህና መልእክተኛው ይወቁ አለ። አላህና ወረሱሉሁ መልእክተኛው አዕለሙ ይወቁ፣ እኔ አላቅም፣ እኔ ማን አላህና መልእክተኛው ይወቁ ብሎ አለ። ቃለ ብለዋል ሰለም ሃዛ ያንማ ሰውዬ እኮ ጅብሪል እኮ ነው ብለው ማለትም ነገሩት። ማለት ጅብሪል ነው አታኩም መጣላችሁ ወደ እናንተ መጥቶ ነው ዩዓሊሙኩም ሊያስተምራችሁ አምረ ነገርን ጉዳይን ዲኒኩም የዲናችሁን ጉዳይ እስልምናን ለማስተማር እስልምናና ዲናችሁን ለማስተማር መጥቶ ነው እሱ ጅብሪል እኮ ነው ብለው አሉት ማለት ነው። ያኔ በጣም የተደነቁት እሱ ነው። እና ጅብሪል አለይሂ ሰላም መጥቶ ምን እያለ ነው? ሱሐቦች ቁጭ ብሎ የለም ሱሐቦች መልእክተኛውን ከማክበራቸው የተነሳ ይፈሩ ነበር ለመጠየቅና ጅብሪል መጥቶ እየጠየቀ አስተማራቸው። ስለዚህ እዚህ የምንረዳው ነገር ምንድነው? በጥያቄ ማለት ነው እኛ እንኳን ብናውቀው ጅብሪል እኮ ያውቀዋል። ይሄን ግን ሱሐቦች እንዲረዱ እስልምና ማለት ምን ማለት ነው፣ ኢማን ማለት ምን ማለት ነው፣ ኢህሳን ማለት ምን ማለት ነው እያለ ጠየቀ። ሱሐቦች ብዙ እውቀት ተረዱ። እስከዚህ ድረስ ማነው እኛም እስከምንረዳ ድረስ መጣልን እያለን ነው። هذا والله أعلم، نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.